የባህር በር ያስፈልጋታል ኢትዮጵያ ወደብ አልባ አትሆንም ኢትዮጵያ ሁሉም ይጠይቅ ይነሳል ኢትዮጵያ ተጠያቂ ነን ሁላችን ለኢትዮጵያ ጸጥታን ለማስከበር ባህር መቆጣጠር ግድ ነው። ቀይ ባህር ብለን ስናወራ ቀይ ባህር እንደሌላው አይደለም። ብዙ ነገሮች በዚህ በሲዩዝ ካናል የሜዲትራኒያን ይገናኛል። በዚህ ደግሞ ህንድ ውቅያኖስ አለ። በሶማሌ በኩል በጣም ሰፊ የሆነ የዓለማችን ወሳኝ የሆኑ ሶስቱም በጋራ የሚገናኙበት የዓለማችን ሀብት ከ80% በላይ የሚንቀሳቀስበት የጸጥታ ስጋትም ያለበት ጠላቶች በዚህ ባህር በኩል ብዙ ጥቃት ሊያደርሱብህ ይችላሉ። ብዙ መሳሪያቸውን ኃይላቸውን ሊያስገቡ ይችላሉና ኢትዮጵያን የምታህል ታላቅ ሀገር ከዚህ በመባረሯ ተደማጭነቷም ቀንሷል። በብዙ መልክ ነው ኢትዮጵያ የተጎዳችው። ያኔ ጠባብ ብሔረተኛ የነበረው ህወሓት ኢህአዴግ ኢትዮጵያን መገነጣጠል ስለሆነ አላማው ማሳነስ ስለሆነ አላማው አሰብ የኢትዮጵያ ነው ይሁን ተብሎ ሁሉ ተፈራርመው ነበር ከፕሬዝዳንት ኢሳያስ አፈወርቂና ራሱ ክቡር ጠቅላይ ሚኒስትሩ የኢትዮጵያ የነበረው ተፈራርመው አልፈለገም። ምክንያቱም ከውስጡ ከፍተኛ የሆነ ሴራ ስለነበረው ከፍተኛ የሆነ ሴራ በማቅረብ አሰብኛ እንዲሆን እንታገላለን። ይሄንን ማለታችን ነው። ኢህአፓ ኤርትራ በአንድ በኩል ከኢትዮጵያ ጋር በኮንፌዴሬሽን እንድትዋሃድ እንፈልጋለን ይላል፣ በሌላ በኩል ደግሞ አሰብን ወደኛ እናረጋለን ይላል። ሁለቱ ሐሳብ ኤርትራን በኮንፌዴሬሽን የምታዋሃዱ ከሆነ ወደው መመለሱ ለምን አስፈለገ? ይህ ሐሳብ ሁለቱም ያው ተመሳሳይነት ያላቸው ሐሳብ ቢመስሉም የኮንፌዴሬሽኑ ሐሳብ በኤርትራውያን ፍላጎት ላይ የተመሰረተ ነው። ማለትም ብንጣመር ኢኮኖሚያዊ ጥቅማችን ጠንካራ የሆነች ከአፍሪካ ከሆርን ኦፍ አፍሪካ ጠንካራ ሀያል ሀገርን የመፍጠር ኤርትራ የኢትዮጵያ ራስ ናት ብለን እናስባለን። ያለ ኤርትራ ኢትዮጵያ ምንም ናት፣ ያለ ኢትዮጵያ ደግሞ ኤርትራ ምንም ናት። ለዚህም 27 ዓመት ሙሉ ለብዙ ችግሮች ለድህነት ህዝቦቿ ለስደት ባህር ላይ በባህር ላይ ሞተው ቀርተዋል። ብዙዎቹም እየተሰደዱ ነው ያሉት። ከፍተኛ የሆነ ድህነት አለ። ኢትዮጵያም አልተጠቀመችም እና ከዚህ በፊትም የኤርትራውያን ጥያቄ የነበረው በኮንፌዴሬሽን የራሳችን ሉዓላዊ መንግስት ኖሮን የራሳችን መከላከያ የራሳችን አስተዳደር ሲስተም የራሳችን ህገ መንግስት ጭምር ኖሮን በኮንፌዴሬሽን የሚል ጥያቄ እንደነበረ እናውቃለን። ይህ ቢቀጥል ኖሮ ዛሬ ኢትዮጵያ ላለችበት ችግር አትዳረግም፣ የኢኮኖሚያዊ እንዲሁም የሌሎችም። ስለዚህ ኤርትራ ለኢትዮጵያ ታስፈልጋለች፣ ኢትዮጵያም ለኤርትራ ታስፈልጋለች። በኮንፌዴሬሽን መጠቅለላቸው ለሁለቱም ሀገራት ጥቅም ነው ብለን ስለምናስብ በሁለቱም ህዝቦች ስምምነት ላይ የተመሰረተ ስለሆነ ነው። የአሰብ ጉዳይ ግን ህጋዊ መፍታችን ነው። አሰብን መንግስት ብትሆኑ በምን ያህል ጊዜ በየትኛው መድረክ ተከራክራችሁና በምን መንገድ ወደ ኢትዮጵያ ትመልሳላችሁ? እሺ አመሰግናለሁ። አንደኛ አሰብን ወደ ኢትዮጵያ የምንመልስበት አካሄድ ህጉን በጠበቀ መንገድ መልክ ስለሆነ በዓለም አቀፍ ህጎች ከዓለም አቀፉ ፍርድ ቤት ከሌሎቹም ከአንዳንድ ዲፕሎማሲያዊ እንቅስቃሴዎች ጋር አሁን የተመለከትናት ቪዲዮ እንግዲህ የምርጫ ቅስቀሳ ተደረገ ነው። የምርጫ ቅስቀሳ ከባህር በር ጋር እንግዲህ አሁን እናንተ ተናግራችሁታል። በወቅቱ ሌሎችም በጣም አሁን የሚቃወሙት ሁሉ ሲናገሩት ነበር። ከባህር በር ጋር በተያያዘ ሁሉም ሲናገሩ ነበር። እርሱም ያነሱበት አውዳለና አሁን ደግሞ ምናልባት ጠቅላይ ሚኒስትሩ ይሄንን በጎ ነገሮች ሲኖሩ ደግሞ በጎ ነገሮችን በሙሉ ማጥላላትም አለ ለማለት ነው። ክፉ ነገሮችን ብቻ በጎ ነገር እንደሚባለው ሁላ በተቃራኒው ማለትና እንዴት ነበር ያን ያነሱበት አውዱ? በጣም ጥሩ ነው። የአሰብ የኢትዮጵያ እንደሆነች ኢህአፓ ትናንትም ያምናል፣ ዛሬም ያምናል። ኤርትራ በፌዴሬሽን ወይ በኮንፌዴሬሽን አብራ እንድትኖር ከእናት ሀገሯ ጋር በጋራ የኢኮኖሚ ተጠቃሚነት እንዲኖራት በፖሊሲያችን በደንብ ገልጸን ብቸኛው ፖሊሲ ያለው በዚህ ዙሪያ ላይ ፖሊሲ ያለው ኢህአፓ ነው። ቅዠት አይደለም። ኢትዮጵያ ታላቅ ሀገር ናት። የስ እዚህ ቀይ ባህር ላይም የሚኖራት ሚና ከፍተኛ ነው። በዛ ላይ ወደብ አልባ መሆን ከባድ ነው። ወደብ አልባ መሆን ማለት ከጸጥታም ይታያል፣ ከኢኮኖሚ ይታያል፣ ከብዙ ነገሮች አንጻር ይታያል። ጸጥታን ለማስከበር ባህር መቆጣጠር ግድ ነው። ቀይ ባህር ብለን ስናወራ ቀይ ባህር እንደሌላው አይደለም። ብዙ ነገሮች በዚህ በሲዩዝ ካናል
የሜዲትራኒያን ይገናኛል። በዚህ ደግሞ ህንድ ውቅያኖስ አለ በሶማሌ በኩል በጣም ሰፊ የሆነ የዓለማችን ወሳኝ የሆኑ ሶስቱም በጋራ የሚገናኙበት የዓለማችን ሀብት ከ80 በመቶ በላይ የሚንቀሳቀስበት የጸጥታ ስጋትም ያለበት ጠላቶች በዚህ ባህር በኩል ብዙ ጥቃት ሊያደርሱብህ ይችላሉ። ብዙ መሳሪያቸውን ኃይላቸውን ሊያስገቡ ይችላሉና ኢትዮጵያን የምታህል ታላቅ ሀገር ከዚህ በመባረሯ ተደማጭነቷም ቀንሷል። በብዙ መልክ ነው ኢትዮጵያ የተጎዳችው። ያኔ ጠባብ ብሔረተኛ የነበረው ህወሓት ኢህአዴግ ኢትዮጵያን መገነጣጠል ስለሆነ አላማው ማሳነስ ስለሆነ አላማው አሰብ የኢትዮጵያ ነው ይሁን ተብሎ ሁሉ ተፈራርመው ነበር ከፕሬዝዳንት ኢሳያስ አፈወርቂና ራሱ ክቡር ጠቅላይ ሚኒስትሩ የኢትዮጵያ የነበረው ተፈራርመው አልፈለገም። ምክንያቱም ከውስጡ ከፍተኛ የሆነ ሴራ ስለነበረው ከፍተኛ የሆነ ሴራ መቀበል ይቻላል፣ በቀላሉ መያዝ ይቻላል በወቅቱ በነበረው ሂደት። ምክንያቱም ራሳቸውም ሰጥተዋል፣ አለመስጠትም አይችሉም። ከብዙ መልክ ይሄ ታሪክ የህግ የምናምን እንተውና በብዙ መልክ ኢትዮጵያ ማስከበር ትችላለች። ቀላሉ እንኳን መንገድ ኢትዮጵያ በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ጫና ያላት ሀገር ናት። ኤርትራ 3-4 ሚሊዮን ህዝብ ነው፣ ኢትዮጵያ ደግሞ 120 ሚሊዮን ህዝብ ነው የምናወራው። ኤርትራ ብዙ የምጽዋ የብዙ ወደብ ባለቤት ናት። የአሰብ ጉዳይ አሰቦቹስ ማን ገነባቸው? ኢትዮጵያ እኮ ከእያንዳንዱ እናቶች መቀነት ተወስዶ ምጽዋን ጨምሮ አሰብ ሜዳ ነበረ። ፍየሎች የሚልበት ቦታ ነበር። ስንት ኢንተርናሽናል ፖርት አድርጋለች፣ ምጽዋ እንደዛ አድርጋለች። እና መቼስ በጋብቻ መካከል እንኳን መለያየት ሲፈጠር መናገር አለ ለአረቦች ሳይቀር አሰብ የአረቦች መጠቀሚያ ሁሉ ነው። አረቦች ብዙ ወታደሮቻቸውን እዛ አስፍረዋል። ምንም አሁንም ማን ነው የሚቀርበው? እንግዲህ ከአረብ በላይ ኢትዮጵያ ትቀርባለች። በባህል በሚሊዮን የሚቆጠሩ ኤርትራውያን ኢትዮጵያ ውስጥ አሉ። እነሱም እኮ ነው በጋራ የሚቸገሩት አብረው። ኢትዮጵያና ኤርትራ ደግሞ አንድ ህዝቦች ናቸው። ምንም ልዩነት የላቸውም። አንድ ቋንቋ ተናጋሪ፣ ሃይማኖቶች ይጋራሉ። እስልምና፣ ክርስትና ሁሉንም ነገር የሚጋሩ ህዝቦች ናቸው። በቋንቋ፣ በባህል፣ በብሔረሰብ በብዙ መልክ እና ሌላው የዚህ ጉዳይ ላይ በጋራ ለመቆም የተፈጠረው ከምን አንጻር ነው የሚለውን ብናየው በጣም ወሳኝ ይመስለኛል። እውነቱን የምንነጋገርበት ምንጭ አዲስ ምንጭ ስለሆነ ነው። አንደኛው ብልጽግና የተአማኒነት ጉዳይ አጥቷል። ለምሳሌ ውቤ በዛ በህልውና ወቅት ከፍተኛ መስዋዕትነት ከከፈሉት ጋዜጠኞች፣ የመብት ተሟጋቾች፣ ፖለቲከኞች ማለት አንዱ ነው። በጣም ብዙ ዋጋ በጋራ ቆመን የቆምነው በጋራ ለትግራይ ህዝብ ካለን ጥላቻ አይደለም። የቆምነው ህወሓት አስተሳሰብ የኢትዮጵያ ጸር ነው። በቃ ኢትዮጵያ ውስጥ መቀጠል የሌለበት በጣም መጥፎ የሆነ ኢትዮጵያን ዋጋ ያስከፈለ አስተሳሰብ ነው ከሚል አንጻር ነው። ለምሳሌ ይሄንን አስተሳሰብ በዛ በእሳቱ ዘመን ታስረህ ተንገላተህ ተሰቃይተህ አይተኸዋል። በተግባር ታስረህበታል። ስለ እውነት ተሟግተህ በዓለም አቀፉ ማህበረሰብ ሳይቀር ተሸልመሃል። አንተና መሰሎች ብዙ ዋጋ ከፍላቸዋል በወቅቱ በነበረው ሂደት ይህንን ስርዓት በመታገል። ከዛም በኋላ ደግሞ ብልጽግና አስተሳሰቡን ጭምር እናጠፋለን ሲል ዋና ያገናኘን እንደዛ ከሆነማ ኢትዮጵያ ልድን ነው፣ ከዚህ አስተሳሰብ ነጻ ልትወጣ ነው በሚል በአንድነት ቆመን በእሳት ውስጥ ሳይቀር ይሄዳቸዋላችሁ። በዛ ሞት መድፍ ከባድ መሳሪያ በሚተኮስበት ስለ ሀገራችሁ ነው፣ ስለሌላ ስለምንም ነገር አይደለም። እንደ አንዳንድ ካድሬ ብር ተከፍሎም እንዳልሆነ አውቃለሁ እና በንጹህ ልብ የሚሟገቱትን ጭምር ተስፋ የነበራቸውን ጭምር ወዲያውኑ ተስፋቸውን የሚያጨልም ነገር ተፈጸመ። ተጠያቂነት የሚባል ነገር ጠፋ። አስተሳሰቡን ቀጠለ፣ ህወሓትም ቀጠለ። በቃ አሁንም ሀገራቸውን ስለሚወዱ ተስፋ ስላላቸው የኢትዮጵያን ሰላም ስለሚፈልጉ ኢትዮጵያ መንግስት እንዲኖራት ስለሚሹ ታግሰው፣ ምክንያቱም መንግስት አልባ ደግሞ ብትሆን አደጋለሁ ስርዓቱ እንደው ከነችግሩም እየወቀስንም ቢሆን እስከ ምርጫ ድረስ የሚሉ አሉ። በጦርነት የሚመጣ ለውጥ ስለሌለ ነው፣ ያውቁታልም በተግባርም። ኢትዮጵያ የቀይ ባህር ባለቤት እዛ ውስጥ የአሰብ የወደብ ባለቤት መሆን አለባት። አሰብ የኢትዮጵያ ነው። እስከ መጨረሻው የምንሟገተው ነው። ይሄ ምንም በሰላማዊ መንገድ እንዲመለስ እንሰራለን። ግዴታ ነው። ኢትዮጵያ የወደብ ባለቤት መሆን አለባት። ኤርትራውያኑም በዚህ ጉዳይ ላይ በቀና አመለካከት እንዲያዩት እፈልጋለሁ፣ እንደሚያዩትም አምናለሁ። የባህር በር ያስፈልጋታል